ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ሰነበታችሁልኝ? ዛሬ የመጣሁት በፓርት 1 ቪዲዮ ፖፕ ላይቭ ሙሉ ማብራሪያ ላሳያችሁ ነው ማለት ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ጀምሩት። ፖፕ ላይቭ አሉ ከሚባሉ ዓለም ላይ አሉ ከሚባሉ ፕላትፎርሞች እንቁና ምርጥ የሆነ ተአምረኛ የሆነ ፕላትፎርም ነው። ሶ ፖፕ ላይቭ በአምስት ርዕስ ከፍለን እናየዋለን ማለት ነው። ምክንያቱም ይሄ ነገር የብዙ ሰዎች ግራ ስለሚያስገባቸው ለዛ ብሎ የታሰበ ቪዲዮ ነው ማለት ነው። ሶ የመጀመሪያው በአምስት ርዕስ ከፍዬ ላሳያችሁ። የመጀመሪያው ፖፕ ላይቭ ዓላማው ምንድነው? ፖፕ ላይቭ ዓላማው ምንድነው? ሁለተኛ ፖፕ ላይቭ እውነት ይከፍላል? ፖፕ ላይቭ እውነት ይከፍላል? ሶስተኛ ፖፕ ላይቭ የተመሰረተበት ሀገር። አራተኛ ፖፕ ላይቭ ለምንድነው የሚከፍለን ወይም ደግሞ እኛ ምን ስናደርግለት ነው የሚከፍለን? በምን ምክንያት ነው የሚከፍለን? አምስተኛ ፖፕ ላይቭ ስካም ነው ወይስ አይደለም የሚለውን እነዚህን ጥያቄዎች እመልስላችኋለሁ ማለት ነው። ፖፕ ላይቭ ዓላማው ኮይን ማምረትና ማንቀሳቀስ ብቻ ነው። ፖፕ ላይቭ ኮይን ያመርታል። ያንን እኛ ስናንቀሳቀስለት እሱ ተጠቃሚ ይሆናል። ይሄ ነው በቃ። ልክ እንደ ቲክቶክ ኮይን ያመርታል። ያን ኮይን በጊፍት መልክ ሲንቀሳቀስለት እሱ የሚቆርጠውን ይቆርጣል ማለት ነው። ሶ እነዛን ቆርጦ ምሳሌ አሁን ቲክታክ ልክ ለኔ ምሳሌ የሆነ ጊፍት ስትሰጡኝ 50%ቱን ኦር 68%ቱን ይቆርጥና ለራሱ ይወስዳል ማለት ነው። ሶ በዛ ትርፋማ ነው። ፖፕ ላይቭ ደግሞ ለኔ የምትሰጡኝን ጊፍት 30% ብቻ ቆርጦ ለኔ 70%ቱን ይልክልኛል። እሱ የሚወስደው 30% ብቻ ነው ማለት ነው። እና ይሄ ከሁሉም አፖች ተመራጭ ያደርገዋል። ሁለተኛ እሱ የሚያንቀሳቅሰው ኮይን እኛ የምናንቀሳቅሰው ኮይን ለሱ ጥቅም አለው ወይም ደግሞ ዶላር ነው ማለት ነው። ስለዚህ ኮይን ማምረትና ማንቀሳቀስ ብቻ ነው ዓላማው ማለት ነው። በሁለተኛ ፖፕ ላይቭ እውነት ይከፍላልን? አዎ እውነት ይከፍላል። እኔ ሰው ሲል ምናምን ሳይሆን ማለት አሁን እኔ ከሰው ሰምቼ ምናምን ገና እየጀመርኩ ምናምን አይደለም። እኔም እንደምታዩት ይሄን ሁላ ዶላር እኔ በራሴ በእጄ ያውጥቼ ወደ አካውንቴ የገባልኝ ዶላር ነው ማለት ነው። ሶ እውነት ይከፍላል። አዎ ወላሂ እውነት ይከፍላል። እና ከምሬ ነው የምነግራችሁ። ሲሪየስሊ ጠንከረን ከሰራን ይከፍለናል። አሁን ሶ የሚከፍልብን ሁኔታ ግን የተለያዩ ናቸው። እሱን ፓርት ቪዲዮ እያደረኩ አሳያችኋለሁ ማለት ነው። በትክክል በእርግጠኝነት ሁኚ 100% ሁኚ ይከፍላል ማለት ነው። ሲከፍል ደግሞ ቢያንስ እኔ አሁን ዊዝድሮው ፔመንቱን ስፈጽምለት ቀጥታ እኔ አካውንት ውስጥ ሲገባ ማክሲመም 2 ደቂቃ የሚፈጀው ማለት ነው። 2 ደቂቃ ነው የሚፈጀው። ሶ እናንተ ጠንከረን መስራት ይኖርብናል። ጠንከረን ስንሰራ እሱ ይከፍለናል ማለት ነው። ስለዚህ ኢትዮጵያ ውስጥ ባሉ ባንኮችና ዋሌቶች ይከፍለናል። ኢትዮጵያ ውስጥ አሁን የተለያዩ ብሔራዊ ባንኮች አሉ፣ በእነሱ ይከፍለናል። ሁለተኛ ሁለት ዋሌቶች ደግሞ አሉ፣ ኤምፔሳ ዋሌት እና ቴሌብር ማለት ነው። ሶ በእነዚህ ገንዘባችንን ወደ አካውንታችን ገቢ ማድረግ እንችላለን ማለት ነው። ሶስተኛ ፖፕ ላይቭ የተመሰረተበት ሀገር የት ነው? ፖፕ ላይቭ የተመሰረተው እንደ አውሮፓውያን አቆጣጠር 2022 ሲንጋፖር ሀገር ውስጥ ተመስርቷል ማለት ነው። እና 4ኛ ዓመት አኒቨርሰሪውን አክብሯል። ስለዚህ የቆየ ወይም ደግሞ ብዙ አመት የሰራ ካምፓኒ ነው ማለት ነው። በአራተኛ ደረጃ ለምንድን ነው የሚከፍለን? ምን ስናደርግለት ነው የሚከፍለን? ወይም ደግሞ እኛ ለሱ ምን ስንጠቅመው ነው የሚከፍለን ካላችሁኝ፣ እኛ በደንብ ኮይን ስናንቀሳቀስለት ለኛ ይከፍለናል። ምክንያቱም እሱ ትርፍ ያገኛል፣ ከዛ ለኛ ይከፍለናል ማለት ነው። ይሄ የኮሚሽን ወይም ደግሞ ቲምወርክ የሆነ ስራ ስለሆነ እኛ በብዛት ኮይን ስናንቀሳቀስለት፣ በእኛ ስር ያለ ሰው ኮይን ሲያንቀሳቅስለት ለኛ ይከፍለናል ማለት ነው። አምስተኛ ፖፕ ላይቭ ስካም ነው አይደለም? ፖፕ ላይቭ ስካም አይደለም፣ በቃ ሪል የሆነ ነገር ነው። ምክንያቱም አሁን ብዙ ሰው ያወጣው ወይም ደግሞ ብዙ ሰው እንደዚህ ሆኖ ቢሆን ወይም ደግሞ ስካም የሚሆኑ ስራዎችን ልንገራችሁ። ስካም የሚሆኑበትን ምክንያት ገንዘብኛ ዲፖዚት የምናደርግባቸው ነገሮች አብዛኛዎቹ ስራዎች ስካም ናቸው። የሆነ እንትን ሲያገኙ ይጠፋሉ ማለት ነው። የሆነ እንትን ሲያገኙ ይጠፋሉ። ይሄ ግን ኢንቨስት አይፈልግም ማለት ገንዘብ ገቢ እኛ እንድናደርግለት አይፈልግም። እሱ የራሱን የሚያመርተውን እኛ መስራት ብቻ ነው ማለት ነው። እኔ ብዙ ፕላትፎርሞች ጋር ወይም ደግሞ ብዙ ዌብሳይቶች ጋር ገብቼ ብዙ ገንዘቦችን ተበልቻለሁ በስካሞች ማለት ነው። እና እናንተም እንዳትበሉ ኢንቨስት የሌለው ስራ ብቻ ነው መስራት ያለባችሁ ማለት ነው። ልክ እንደ ፖፖ አይነት ከተገኘ ማለት ነው። ግን ፖፖን ነው መስራት ያለባችሁ ብዬ አስባለሁ። እኔ ሪከመንድ የማደርጋችሁ ፖፕ ላይቭ ነው። እና ስካም የሆነ ስራ
ባትሰሩ ወይም ደግሞ ገንዘብ ዲፖዚት አድርጋችሁ አትስሩ እላችኋለሁ። እዚህ ፕላትፎርም ላይ አንድ ሰው ኢንቫይት ስታደርጉ ብቻ ከ6 እስከ 16.8 ዶላር ድረስ ይሰጣችኋል። ከ6 እስከ 16.8 ዶላር ድረስ ማለት ነው። ጠንከረን መስራት ይኖርብናል ማለት ነው። ሴቶች እንደገባችሁ 7 ዶላር ይሰጣችኋል። እሱን እንዴት እንደምትቀበሉ ከኔ ጋር ሆናችሁ አሳያችኋለሁ ማለት ነው። ከዚህ በኋላ በፓርት 1፣ ፓርት 2፣ ፓርት 3፣ ፓርት 4 እያደረኩኝ ቪዲዮ ሰራላችኋለሁ። እናንተ እየገባችሁ ቼክ እያደረጋችሁ መስራትና መመዝገብ ይኖርባችኋል። አሁን ቀጣይ የመሰራላችሁ ቪዲዮ ፖፕ ላይቭ እንዴት እንደምትከፍቱ እንዴት ከፍታችሁ እንደምትመዘገቡ የሚያሳይ ቪዲዮ ሰራላችኋለሁ ማለት ነው። ይመቻችሁ። ቪዲዮውን ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። ኑ አሁንም አብረን እንስራ።